የኢትዮጵያ ሀገራዊ ምክክር ሂደት ለወንጌላውያን አብያተ ክርስቲያናት ከፖለቲካ ክንውን በላይ የህሊናና የእምነት የአንድነትና የፍቅር ጉዞ እንደሆነ ይገነዘባሉ። ወንጌላውያን አብያተ ክርስቲያናት ሀገራዊ ምክክሩን እንደ ይቅርታ በዓል አድርገው ይወስዱታል። በእነርሱ እይታ ኢትዮጵያ ዛሬ ያለችበት ችግር ከፖለቲካ መዋቅር ቀድሞ የሚያስፈልገው የልብ ለውጥ ነው። በብሉይና በአዲስ ኪዳን ትምህርቶች መሰረት ማንኛውም የሰው ልጅ ግንኙነት በአግድም ወይም ሰው ከሰው የሚጠገነው በአቀባዊ ወይም ሰው ከፈጣሪ የሚገኝ የእርቅ ጸጋ ሲታከልበት ነው። ስለዚህ ምክክሩ የካቢኔ ስብሰባ ሳይሆን የህዝብ መተያየትና መደማመጥ መድረክ እንዲሆን ይጸልያሉ። እውነት ለወንጌላውያን አብያተ ክርስቲያናት መደራደሪያ ሳይሆን ዘላቂ ሰላም መገንቢያ መሰረት ነው። ቤተክርስቲያኗ በምክክሩ ውስጥ የምትሳተፈው እንደ ዳኛ ሳይሆን እንደ አስታራቂ ነው። በሂደቱ ውስጥ ያሉት የወንጌላውያን ተወካዮች በየአጥባው ባሉ ምዕመኖቻቸው አማካኝነት የቁስለኞችን ድምፅ ወደ መድረክ የማምጣት ሥራን እንደ መንፈሳዊ ተልዕኮ ይመለከቱታል። በወንጌላውያን እይታ ሀገራዊ ምክክሩ የኢትዮጵያ ሕዝብ ለረጅም ጊዜ የታፈነውን ቅሬታ፣ ፍርሃትና ተስፋ የሚያራግፍበት የመተንፈሻ ቀዳዳ ነው። ተሳትፏቸውም ይህንን የመተማመን ድልድይ ለመገንባት ያለመ ነው። ለወንጌላውያን አብያተ ክርስቲያናት ምክክሩ ካለፈው ታሪክ ጋር የሚደረግ ፊት ለፊት መጋፈጥ ነው። ታሪክን መካድ ሳይሆን ታሪክን በይቅርታ ማለፍ የሚለው አስተምሮ በሀገራዊ ምክክሩ ውስጥ ዋና መልእክታቸው ነው። ያለፈው ጊዜ ጠባሳዎች በቅንነት ካልተነሱ መፍትሄው ጊዜያዊ የፖለቲካ ትርፍ ብቻ ይሆናል የሚል ጥልቅ ስጋት አላቸው። ስለዚህ በምክክሩ መድረክ ላይ የሚነሱት ሐሳቦች የኢትዮጵያ አብሮነት የሚያጠናክሩ እንጂ የሚበታትኑ እንዳይሆኑ በምክክሩ ላይ የሚገኙት ምሁራንና ተወካዮች ከፍ ያለ የኃላፊነት ስሜት እንዲኖራቸው ፍላጎታቸው ነው። ለወንጌላውያን አብያተ ክርስቲያናት ሀገራዊ ምክክሩ የኢትዮጵያ የዕድል ፈንታ መወሰኛው ቁልፍ ነው። ኢትዮጵያ በጦርነትና በክርክር ከመዳከሟ ይልቅ በምክክርና በይቅርታ የምትገነባበት ዘመን እንዲመጣ ቤተክርስቲያኗ ድምጿንና ጸሎቷን በማስተባበር የሂደቱ አካል ሆና ትቀጥላለች። ለወንጌላውያን አማኞች ሰላም የፖለቲካ ስምምነት ሳይሆን ከእግዚአብሔር የሚሰጥ ሕያው ስጦታ ነው። በምክክሩ የመክፈቻ ስነ ስርዓት ላይ የተስተዋለው ድባብ በኢትዮጵያውያን እይታ የሁለት ተቃራኒ ስሜቶች መገኛ ነበር። በአንድ በኩል የዘመናት የጥላቻና የጥርጣሬ ጥላ ያጠላበት የፍርሃት ድባብ አለ። በሌላ በኩል ደግሞ የኢትዮጵያ ሕዝብ አብሮ የመኖሩን ተስፋ የሚጠማበት የተስፋ ጮራ ይታያል። ለወንጌላውያን ይህ መድረክ የፈጣሪን ሰላም ለምድሪቱ የሚጠሩበት የጸሎትና የውይይት መገኛ ነው። ወንጌላውያን አብያተ ክርስቲያናት በቤተሰብ ውስጥ ግጭት ሲፈጠር ችግሩን ለመፍታት መነጋገር የግድ ነው። ነገር ግን ለወንጌላውያን ውይይቱ መሆን ያለበት አሸናፊና ተሸናፊ ሳይሆን ስለ አብሮነትና መተሳሰብ ነው። ይህ መድረክ የሀገሪቱን የፖለቲካ ትርክት ወይም ናራቲቭ የሚቀየርበት፣ ያለፈውን ታሪክ በይቅርታ የሚያልፉበት፣ ለወደፊት ትውልድ ደግሞ ሰላማዊ ኢትዮጵያን የሚያስረክቡበት ወሳኝ ወቅት ነው። በሰው ጥረት ብቻ የሚሳካ አይደለም። ስለዚህ የድርጊታቸው ማዕከል ጸሎት ከድርጊት ጋር ፕሬየር ዊዝ አክሽን ነው። ምክክሩ በሚካሄድባቸው ቀናት ሁሉ አብያተ ክርስቲያናቱ የሰላም ስብከቶቻቸውን፣ የመድረክ መሪዎቻቸውን እና ምዕመኖቻቸውን በዚህ ሂደት ውስጥ ለሚደረጉ ጥረቶች ዕውቅና በመስጠትና በመደገፍ ላይ ያተኩራሉ። ጸሎታችን ለሰላም፣ ጥረታችን ለምክክር በሚል መሪ ቃል ሂደቱን እንደ መንፈሳዊ ተልዕኮ እየተረጎሙት ይገኛሉ። ወንጌላውያን አብያተ ክርስቲያናት ከዚህ ስብሰባ የሚጠብቁት ኢትዮጵያውያን የሚያምኑበት አዲስ የሰላም ትርክት ነው። መድረኩ የዘመናትን የቁርሾ ትረካ የሚያቆም ይልቁንም ሁላችንም የዚች ሀገር ባለቤቶች ነን የሚለውን እውነታ የሚያጎላ እንዲሆን ይሻሉ። ይህ የተጀመረው ሀገራዊ የምክክር ሂደት ወደፊት በኢትዮጵያ ታሪክ ውስጥ እንደ ትልቅ የለውጥ ምዕራፍ እንዲመዘገብ መላው የኢትዮጵያውያን ሕዝብ በሙሉ ልቦና በታማኝነት መሳተፍ እንዳለበት አጥብቀው ያምናሉ። አቤቱ እግዚአብሔር አምላካችን ኖ በሰላምና በጤና ጠብቀህ
ዛሬ ደግሞ ከመላው ሀገራችን ወንዶችን፣ ሴቶችን፣ አባቶችን፣ እናቶችን ሁላችንንም በዚህ አዳራሽ ለብርቱ ጉዳይ ሰብስበሃልና ክብርና ምስጋና ለታላቁ ስምህ ይሁን። እግዚአብሔር አምላካችን ይህ ቆይታ፣ ይህ ምክክር ለሀገር እድገት፣ ልማት፣ ከፍታ እንዲሆን አንተ ለእያንዳንዳችን ማስተዋልና ጥበብን እንድታበዛልን እንማጸንሃለን። ጌታ ሆይ አንተ ከኛ መካከል ካለህ እግዚአብሔር ሆይ የማይሆን ነገር የለምና ይህ ቆይታ የበረከት ጊዜ ይሆንልን። ምድራችን ይባረክ፣ አፈሩ ይባረክ፣ አየሩ የተባረከ ይሆን፣ አእምሮ ሁሉ ይባረክ። እግዚአብሔር አምላክ ሆይ ኢትዮጵያችንን በአዲስ መልክ በልዩ ሁኔታ እንድታነሳ ከፍ እንድታደርግ ሰላም ከዳር እስከ ዳር ከጫፍ እስከ ጫፍ እንዲሰራፋ በልጅ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላክ ሆይ ስለ ሁሉም እናመሰግንሃለን። ዛሬ በዚህ ቦታ አምጥተህናል፣ ለታላቅ ነገር ሰብስበህናል። ይህም ሆኖልናልና ይህን የረዳህ ለአገለገሉትም አቅምና ጉልበት የሰጠህ ቅዱስ እግዚአብሔር ስምህ ብሩክ ይሆን፣ ስምህ ብሩክ ይሆን። እነሆ ጊዜውን ሰዓቱን እያንዳንዱ ሁሉ ለክብርህ አሳልፈን እንሰጣለን። በጌታ በኢየሱስ ክርስቶስ ስም አሜን። ቅዱስ እግዚአብሔር አምላካችን የነገሥታት ንጉሥ፣ የጌቶች ሁሉ ጌታ፣ የኃያላን ሁሉ ኃያል ሕዝብህ በአንተ ፊት በአንድ ላይ በትሕትና ራስን ዝቅ በማድረግ ምስጋና እናቀርብልሃለን። ለዚህ ጉባኤ ምስጋና፣ ክብር፣ ውዳሴ በሰማይ በምድር ላንተ ይሁን። እነሆ በአንድ ላይ ተሰብስበናል። ፈቃድህን አንተ እንድትፈጽምልን፣ ክፉን ነገር እንድታረቅልን፣ አንድነትን እንድትገነባልን፣ ጠላት ከሚያደርገው ከማናቸውም ክፉ ነገር እንድትከልለን፣ ቅዱሳን መላእክት ሕዝብህን አገራችንን እንድጠብቅ እንለምንሃለን። ይህ ጉባኤ በአንተ የተመራ ይሁን። የሚደረገው የሚወሰነው ሁሉ ያንተን ክብር የሚገልጽ ይሁን። ፈቃድ ይፈጸም። አገራችን ሰላም ትሁን። ምድራችን አንተን ትፍራ፣ ታከብር፣ ትታዘዝ። ስለ ሰማህን ተመስገን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ይህ መልእክተኛ ሚዲያ ነው።